ቢዜድ ፎሬዝ ዩዝድ የዛሬው ስገዛው ባትሪው ቼክ ሳረግ 95 ነበር። ቼክ ሳረግ ዩዝድ ማን ገዛ አለ አባይ። ዩዝድ አትግዙ እያለ ነው። ዩዝድ ኤሌክትሪክ መኪና ገዝተህ ትቸገራለህ። እነዚህ የኒኬል ማንጋናይዝ ኮባልት ባትሪ ያላቸው መኪናዎች ባትሪውን ቻርጅ ዲስቻርጅ በማድረግ የተወሰነ ካሊብሬት እንዲያደርግ የሚደረግበት መካኒዝም አለ። ሊሸጥል ሲል በዛ መካኒዝም አስተካክሎ ሊሆናል። ዩዝ የገዛውን ተወደህ ነው። እዛ ምንም ልረዳ አልችልም እኔ። አንተም ካሊብሬት አድርገህ መሸጥ ነው መሸጥ ከፈለክ። ራፍ 2001 ሲሲ ምንም ችግር የለበትም። ቱዌልቲ ወይስ 2006 ዲፎርዲ ዶልፊን የቱ ይሻላል? እኔ ከቱዌልቲ እና ከዶልፊን ምን እንደምታወዳደሩ ብዙም አይገባኝም። ለምን እንደሚወዳደር ራሱ አይገባኝም። ዶልፊኖቹ 2016 17 የቅርብ ጊዜም ካገኘ የተሻሉ ናቸው ለኔ። ዳማስ ያስቸግራል። ግሎሪ 330 አንጻራዊ ላይ ያገለግል ይችላል። ሚስቱ ሸልቱ አንድሮ ለስራ በጥንቃቄ ከሞከርኩ ሊሆን ይችላል። መኪናዎቹ ግን ቃሽም ናቸው፣ ብዛት ያስቸግራል። ዲዛይር ሽጦ የዋናፕ መግዛት ዩዘር 0101 መብትህ ነው። ወደ ኤሌክትሪክ መኪና የመቀየር ሀሳብ ካለ የዋናፕ ችግር ያለበት መኪና አይደለም። ኔታዩ እንዴት ነው? ብዙም ጥሩ የሚያስብል ነገር የለውም። አቶ 1999 ንጹህ ነገር ካገኘ ማገልገል ይችላል። ዳማስ 2 ያስቸግራል። 2024 ሴጉል ፎር ሪሴል ዳጊ የ2024 ወደኋላ 2 ዓመት ከምናምን ተመልሰ እየገዛ እንደገና ሪሴል ያሳስባል። አትግዛው የ24 ከሆነ። አቶ 1999 ፔጆት 5008 ከጄቶሬክ 7 ፔጆቱ ይሻላል። በደንብ ይሻላል። ስለ ሲኖ ዋጋ ምንም አይደለም። መንግስትን መጠየቅ ነው። 3 ሰዎች እንዲያመጡ ፈቅዶላቸዋል፣ ሌሎችን አግቷቸዋል። ለዛ 3ቱ በፈለጉት ዋጋ ይሸጡልሃል። ማርኬቱ ለሁሉም ነፃ ከሆነ በደንብ ይወርዳል ዋጋው። ያሪስ 2012 4 ፒስተን ለገዛበር ጥሩ መኪና ጥሩ ነው። ኪያ 97 ሞዴል 500 ምንም አይደለም። መኪናዎቹ ከአቶዝ ጋር ተመሳሳይ ዕቃ የሚጠቀሙ መኪናዎች ናቸው። 500 ገዛው 100 ገዛው ነው የማውቀው ነገር የለም። ምን አስፈትሽ ንጹህ ነገር ካገኘ ሊያገለግል ይችላል። BYD F3 2012 ማኑዋል 2.2 ጥሩ ነው ወይ? ዋጋውን አላውቅም። መኪናው ግን ማገልገል ይችላል። እነዚህ መኪናዎች እዚህ ሀገር የተገጣጠሙ ናቸው። ምንም ችግር የለባቸውም። ዲዛይር ወይስ ራይዝ ወይስ ዲዛይር ለራይድ? በተመሳሳይ ዋጋ የምታገኘው ከሆነ ራይዙንም ብታደርገው የተሻለ ገበያ ሊያመጣልህ ይችላል። ስፔሻሊ ስታስመዘግብ ዲል የምታደርገው ከሆነ የተሻለ መኪና ይዣለሁ የተሻለ ጥሪ ስጡኝ ብለህ የምትደራደር ከሆነ ይሻልሃል። ግን እኔ ያን ሁሉ ብር አውጥታችሁ አይገባኝም ስራው ራሱ። BYD C-Lion 05 ሃይብሪድ ምን ይሻላል? ልገዛ ነበር። ምንም ችግር የለበትም፣ መግዛት ትችላለህ። What do you think about C-Lion 05 DMI? ምንም ችግር የለበትም። ቱክሰን ኦር ክሬታ። ቱክሰን እና ክሬታ የሚወዳደር መኪና አይደለም። ቱክሰኖች ችግር አለባቸው የተወሰነ በዱዋል ክለች ትራንስሚሽን ሲሆኑ፣ ከዛ ውጭ ግን ለንጽጽር የሚቀርቡ አይደለም። ዶልፊን ዲፎርድ 2006 ሞዴል ቆንጆ ናቸው። ቪት ሲሪስ 1300 ሲሲ ችግር የለበትም። ሪኖ ካንጎ 2002 መሞከር ትችላለህ። በለዋጫ ትቸገራለህ። መልሰህ መሸጥ መያዝ ያደርግሃል። BYD ግሬት ታንክ ምርጥ መኪና ነው። እስካሁን ግን ገና ነው። ወደዚህ የሚመጣበት እድል ገና ነው። 6 ወር 7 ወር ይጠብቃል። ያሪስ ኮምፓክት 2007 ማኑዋል ለራይድ ይሆናል። የመኪና መንዳቱን ልምድ ካለ መኪናውን እንደ ጉልበቱ የምትጠቀም ከሆነ አሁን ስትገዛው መኪናውን አስፈትሸው ንጹህ ምንም ያልተነካካ ነገር የምታገኝ ከሆነ መሆን ይችላል። አብዛኛዎቹ ግን የደከሙ ናቸው መኪናዎች። አዲስም ኮንክ ቢቀርብ ይሻላል። ዞታ 2010 መሞከር ትችላለህ። መኪናው ግን ብዙ ጥሩ የሚያስብል ነገር የለውም። ቴሬውዝ 1998 ለራይድ አይሆንም። ሲጀምር ራይድ ከ2000 በታች የሚመዘገብም አይመስለኝም። ክሬታ 2020 ቆንጆ መኪና ነው። ሃይንዳይ ባይ 2002 አሪፍ ነው። ልገዛ ነበር። አሪፍ የሚያስብል ነገር የለውም። ባይሆን 7 ስፒድ ዱዋል ክለች ነው ትራንስሚሽን ናቸው። 1000 ሲሲ 3 ሲሊንደር ናቸው በቱርቦ ቻርጀር። ብዙ ጥሩ የሚያስብል ነገር የለውም። መሞከር ትችላለህ። ግን ሃይንዳይ ግራንድ አይ 2014 ስፔር ኤንድ ሪላያቢሊቲ ምንም ችግር የለበትም። 2019 ሆንዳ ሲአርቪ ቆንጆ መኪና ነው። ከኮሮላ የቱ ምርት ነው አሪፍ? ዓለም ላይ የተወደደው 120 እና 121 የሚባሉ ሞዴላቸው ነው። ከ2000 ጀምሮ እስከ 2007 አካባቢ ያሉት ማለት ነው። እነሱ ቆንጆ ናቸው። አንተ አቅሙ ካለ ግን ዘንድሮ የወጣውን ግዛ። እዚህ ያሉትን ዩዝዶቹን የምትጠይቀኝ ከሆነ ብዬ ነው። ዋን ኤችዲ ቱርቦ ላንድ ክሩዘር እንዴት ናቸው? ለስራ መሆን ይችላል። ሆንዳ ሲአርቪ ኢትዮጵያ ውስጥ መለዋወጫ ልትቸገር ትችላለህ። መኪናው ፐርፌክት መኪና ነው። ፋውቤስቱን T77 ያስቸግራል። ኮሮላ ክሮስ ወይስ ራሽ? ደረጃ ኩራባቸው ምናቸው አይመሳሰልም እኮ። እንዴት ነው ቶዮታ ኮሮላ ክሮስን ከራሽ ጋር የምታወዳደሩ?
በጭራሽ በጣም ሰፊ ጋፕ ነው ያለው። ዋጋቸውን ማታክ ከሆነ ጠይቁ ማርኬት ወጣ ብለህ ላንድ ሮቨር ዲፌንደር ምንም ጥሩ የሚያስብል ነገር የለውም። እውነት ለመናገር አዳዲሶቹን ለመዘነጥ ከሆነ ሞከር ትችላለህ። ከዛ ውጪ ግን በሽታ ነው የምትገዛው። ወሎቹን ከገዛ በተለይ አባዱላ 2 በርና 1 በር ልዩነታቸው ምንም መረጃ የለኝም። 25 ዮሐናፕ ቻንጋን ዮሐናፑ ምንም ኢሹ የለበትም። 2-3 ዓመት በደንብ አገልግሏል። ከጭንቀት ነፃ የሆነ ግዢ ከፈለክ ዮሐናፕን ግዛ። ገዝቼ እንደ ሰው ሆናለሁ ካልግን ቻንጋኑን ብትገዛ በቴክኒካል ስፔሲፊኬሽን ደረጃ ደህና ናቸው። አብረን ነው የምናየው ግን መኪናውን ሃይንዳይ ስታሬክስ ቤንዚል በየቀኑ 300 ኪሎ ሜትር ለመንዳት መብት ነው። የቤንዚል ቀለቡን የምትችል ከሆነ ይሄዳል። የቤንዚሎቹ ችግር የለባቸውም። ለማከፋፈል ስራ የሚሆን ምርጥ መኪና ቶዮታዎቹ ሃይሲዎቹ ጥሩ ናቸው። ቶዮታ ዶልፊን ምናምን ጥሩ ነው። ከዲዛይር 2022 እና ከዲዛይር ሃይብሪድ 2025 እንዴት አድርጋችሁ ነው እነዚህን የምታወዳደሯቸው? በእርግጥ የ25 ሃይብሪዶቹ ኢንጂናቸው 3 ሲሊንደር ሆኗል። በፓወር አውትፑት ከመጀመሪያው ቀንሷል። ሃይብሪድ የሚል ስም አላቸው እንጂ መኪናዎቹ ሃይብሪድ አይደሉም። የተሻሻለ ነገር ግን አላቸው። ትራንስሚሽናቸው ወደ ሲቪቲ ተቀይሯል። እኔ 25ቱን ሃይብሪድ ነው የምገዛው። አንተም በሆነ BMW E36 ገዝተህ መቸገር ትችላለህ። መኪናዎቹ ከችግር ውጭ ምንም ነገር የላቸውም። ስትነዳው በጣም አሪፍ ፊሊንግ አለው። መኪና እየነዳ ያለ ይመስልሃል። ድምፁ ያስደስታል። በሽታ ነው ግን አሮጌ ተራ ስትልከሰከስ ነው የምትውለው። ሃይንዳይ ስታሬክስ ቤንዚል በየቀኑ አየር አትያዝብን። ባለ ስታሬክስ ለመሸጥ ከሆነ ሽጠው። ኮምፓክት አሪፍ ነው ብገዛው። ብዙ አሪፍ የሚያስብል ነገር የለውም። አማራጭ ካጣ ግን ሞተር ቴስታ ያልፈታ ንጹህ ነገር ካገኘ መሆን ይችላል። አሪፍ የሚያስብል ነገር ግን የለውም። BYD E2 2025 ዋጋ ስንት ነው? መረጃ የለኝም። ሴጉሎር E2 ለራይድ E2 ይሻልሃል በደንብ። ኒሳን 1989 ፓስፋይንደር SE ምናምን አይሆንም። መኪናው ቤንዚን ላይ ያስቸግርሃል። ሊፋን 530 ከና 520 በደንብ ይሻላል። BYD ሺምፕላሶች ችግር የለባቸውም፣ ጥሩ ናቸው። 1500 ሲሲ ናቹራል አስፒሬትድ የሆነ ፔትሮል ፕላጊን ሃይብሪድ ኢንጂን ያላቸው አሁን የሚመጡት 120 ኪሎዋት ኤሌክትሪክ ሞተር አላቸው። በባትሪ ደረጃ 8.5 ኪሎዋት አወር እና 15 ኪሎዋት አወር ባትሪ ያላቸው ኦፕሽን አላቸው። ለዛ ቻርጅ ተደርጎ 55 ኪሎ ሜትር መሄድ የሚችላል፣ 110 ኪሎ ሜትር መሄድ የሚችላል። ያን ቼክ አድርገህ መግዛት ነው። መኪናዎቹንም ችግር የለባቸውም፣ በደንብ ያገለግልሃል። ፔጆት 5008 መጥፎ አይደለም። ስለ ሱዙኪ አልቶ 24 ምንም ችግር የለበትም። መኪናው የሚሆንህ ከሆነ አነስ ያለ መኪና ነው። ኢንጂናቸው 800 ሲሲ ነው። ጉልበት የላቸውም። ኪካር ነው የሚባሉት እነዚህ በሀገራቸው ላይ። ካሶኒ ሲኖ መረጃ የለኝም። ኢስታር ለገዛ የለጠፈ አትግዛ። ታርጋ 3 ቁጥር ይሰጣል ላሮጌው አላቅም። ምንም መረጃ የለኝም። ዲዛይር 2025 ቦዲ ስትሬንግዝ የተለየ ነገር የለም። ቦዲ ስትሬንግዝ ዲዛይር ስለሆነ ምናምን ስለሆነ የሚባል ነገር የለውም። አሁን የሚመረቱ መኪናዎች ጠቅላላ ላይት ዌት ያላቸው እንዲሆኑ ተብሎ ስስ ነው የቦዲ እንትናቸው። እንደ ድሮ ቀጥቀጠ ቢላ የምትሰራበት አይነት ቦዲ ከፈለክ 1980 ላይ የተመረተ መኪና ነው መግዛት ያለብህ እና CR7 ቦዲ ስትሬንግዝ የሚያሳስበው የመጋጨት ልምድ ቢኖርህ ነው። አትጋጭ። በደንብ ተለማመድ። መኪናን ይዘህ ከመውጣት በፊት መለማመድ ይኖርብሃል። ከተጋጨ የትኛውን መኪና አይተርፍም። አይደለም ዲዛይርን የሚያክል ኮሽኳሻ መኪና ቪኤቶቹ አዳዲሶቹ L300 V6 ራሱ ከተጋጨ የለም። ቶዮታ ፓሶ 2004 ቶዮታ ፓሶ የቦዲ ዕቃ ትቸገራለህ። ኢንጂናቸውን ቼክ አድርግ። ኮሮላ 7 አማራጭ ሌላ መኪና ዲዛይር መግዛት ትችላለህ ገንዘቡ ካለ። ሱዙኪ ዲዛይር ቬስ፣ ሃይንዳይ ግራንድ አይቴም በጥንካሬ ጥሩ ነው። ሱዙኪ ዲዛይር ፊውል ኤፊሽንሲያቸው አሪፍ ነው። መልሶ በመሸጥ አንጻር አሪፍ ናቸው። ያሪስ ኮምፓክት እና ቪትስ ዊች ኢዝ ቤስት። ቪትስ ይሻላል። ፎርድ ዋይልድ ትራክ 2020 ገዝታ መቸገር ትችላለህ። አዲስ ስለሆነ ሊያገለግል ይችላል። ምንም ነገር ግን አታገኝም። መለወጫ ዕቃ በደንብ ነው የምትቸገረው። ቶዮታ ኢስት 2008 ባንክ ያለበት 2 ሚሊዮን አንድ ምናምን እንደዚህ አይነት እንትን መረጃ የለኝም ብራዘር። BYD ሲል 05 DMI 6.5 ሚሊዮን ፌር ነው። ለምንድን ነው 6.5 ሚሊዮን የሚሆነው? ሺምፕላስ አትገዛም በ5 ሚሊዮን አንድ ነጥብ ምናምን ለኪስ አድርገህ ሺምፕላስ ትገዛ። ተመሳሳይ ኢንጂን ተመሳሳይ ፐርፎርማንስ ነው የምታገኘው። F150 2021
አለ ብዬ አላምንም። ገዝተህ ለመዘነጥ ግን ፐርፌክት መኪና ነው። ኮሮላ ማኑዋል አሪፍ ነው፣ ቆንጆ ናቸው። ቪታራ ወይስ አቶዝ? አይወዳደሩም። የነዳጅ ወጪ አያሳስበኝም ካልክ ቪታራውን ግዛ። ኪያ ስፖርቴጅ መጥፎ የሚባል አይደለም። 2004 ያሪስ ማኑዋል መሆን ይችላል። ቼቭሮሌት ካፒቲቫ 2022 ብዙ ጥሩ የሚያስብል ነገር የለውም። ያሪስ ሲዳ 2013 ሞተር 72% ቆንጆ ነው። ቆንጆ ነው። ቪትስ ይቀንሳል እንጸልያለን እንጂ የሚቀንስበት ፕሮባቢሊቲ ሬር ነው። በጣም ሬር ነው የመቀነሱ ፕሮባቢሊቲ። ሊቀንስ የሚችለው የነዳጅ መኪናዎች ተፈቅደው እና ኤስፕሬሶ እና አልቶ በአዲስ የሚገቡ ከሆነ እነሱ ዋጋ ፌር ከሆነ ሊቀንስ ይችላል። ከዛ ውጭ ግን ምንም ኢቪ የሚቀንስ ይመስላል የለም። ሱዙኪ ቪታራ 1994 ቆንጆ ነው። ሊዮፓርድ ታይዘፈን 190 ኪሎ ሜትር አልትራ ገንዘቡ ካለህ ግዛው፣ ምንም ችግር የለበትም መኪናው። ቴሬው 2006 ከዛ በላይ ቦዲ በቀየረው ቢሆን ጥሩ ነው። ኒሳን ፓትሮል 2007 ቲዲ 42 ኢንጂን ሪሴል በደንብ ትቸገራለህ። ኢስሪ የሚባል መኪና አላውቅም እውነት ለመናገር። ቢዋይዲ ኢቱ 2025 ወይ 2026 ይመጣል እንጠብቅ። አይሰራም። ማርኬት ላይ ያለውን ዝም ብለህ ግዛ። ገንዘብ ከሌለ እስኪሞላልህ መጠበቅ ግዴታ ነው። ከዛ ውጭ ገንዘብ ይዘህ መጠበቅ ግን መጃጃ ነው ለኔ። 600,000 ብር ምን አይነት መኪና ገዛለሁ አላውቅም። ቢዋይዲ ሺን ፕላስ ኦር ጄቶር ኤል7 አይመሳሰሉም መኪናዎቹ። ሲዳን እና ኤስዩቪ ቦዲ ያለው መኪና ምኑም አይመሳሰልም። ጄቶር ኤል7ን የምትገዛው 6,500,000 አካባቢ ነው። ከሱ ጋር ሊቀራረብ የሚችል የቢዋይዲ መኪና ያለው ቢዋይዲ ሶንግ ፕሮ እና ሲላዮን 05 አለልህ። በቤዚክ ኦፕሽኖቹ ከሱ ጋር ተቀራራቢ ዋጋ ነው ያለው። እሱን መግዛት ትችላለህ። ከዛ ውጪ ግን ከሺን ፕላስ ጋር አይመሳሰልም። እንዴት አድርጌ ላወራርልህ? ኮሮላ ክሮስ ሃይብሪድ ቆንጆ መኪና ነው። ለራይድ ስራ አቶዞ ስቴሪዮ የቱ ነው የሚሻለው? ሁለቱም ያስቸግራል በደንብ ያለ ገንዘብ ግን ከነሱ ውጭ የማይገዛ ከሆነ የቱ ይሻላል የሚለውን ተውና አስፈትሽ። ንጹህ ነገር መፈለግ ነው። ቴሪዮዝም በሽታ ነው፣ አቶዝም በሽታ ነው ከተነካካ። ኪያ ስፖርቴጅ ኦር ሴቻር ይሻልሃል። ውሊንግ ያንጓንግ 15 ሰው ካምፓኒው ሲያመርተው ለ9 ሰው ነው የሚያመርተው። ማገልገል ይችላል መኪናው።